ምንድነው ተስፋ ያደረግሽው? ሁሉንም ነገር መድብል ያውቃል፣ ግን እያወቀ ነው ራርቶ ለምሳ ብሬ ሰጠኝ። ምናልባት ሉላ ከሞተች ሚስቴ ትሆኛለሽ። ጊዜ ነው ጌታ። እወዳለሁ። አይ ሉላዬ ደስ አይልም? ወንድማማቾች ጓደኛቸው ቤት መጥቶ ሁሉም ነገር አልፎ ይሄ ደስ አይልም? ቅድስትን ታውቃታለህ አይደል? ማናት? እማዬ እማዬ ማለት ናታ። አሁንም እማዬ እኮ ነው የምትለኝ። ማነው የሚያንኳኳው? ምሳሌ ልትነች ነው አይደል? አዎ ጋሽ፣ አዎ ጋሽ። ማን እንደዚህ በሩ የሚረግጠው? ቆይ በቃ ልክፈት። ቁጭ በይ። ተምራንችን ትከፍቹ። አንተ ቁጭ በል። እሷ ማህሌት ቅድስትንና ብሩክን ማለያየት አለብኝ ብላ በማሰብ አሁን ላይ የግዴታ መጠቀም ያለብኝ መርዞ ነው ስትልም መርዞ ጋር ደውላ ላገኘ እፈልጋለሁ በማለት ከመርዞ ጋር ተገናኝታ እቅዶችን እያወጣች ትገኛለች። ወንድሙን ለመጠበቅ ደፋ ቀና እያለ የሚገኘው መድብል አሁንም በዙሪያዎቹ ያሉ ጠላቶቹን እየጠበቀና እየተጠነቀቃቸው ይገኛል። ነገር ግን ስጋት ላይ የወደቀው መድብል በር በተንኳኳ ቁጥር እንዲሁም ደግሞ ስልክ በተደወለለትም ቁጥር እየበረገገ እና እየደነገጠ ይገኛል። በጠበቃው በኩል እየተጨናነቀች እናም ስቃዩን እያየች ያለችው ሉላ አሁንም ስቃዩዋ እንደቀጠለ ይገኝ ነበረ። ጠበቃው በተደጋጋሚ እየደወለ እያጨናነቃት ትገኛለች። ነገር ግን እሷ ለማንም ባለመተንፈስ ችግሩን ለመወጣት እየሞከረች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 109 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መታገል እና ችግሮችን መጋፈጥ የማያቅተው መድብል አሁንም ለወንድሙ ጥብቅና እየቆመለት ይገኛል። ወንድሙ አንዳችም ነገር እንዳይሆንበት የሚፈልገው መድብል በተመሳሳይም ከጓደኞቹንም እንዲሁ እየጠበቃቸው በዙሪያው ያሉትን ሰዎች በሙሉ እየጠበቀና አይዟቸው እኔ አለሁኝ እያላቸው ይገኛል። ሞገስ ከተኛበት ተነስቶ ከሉላ ጋር በመሆን ወደነ መድብል ቤት ሄዶ ይገኝ ነበረ። ታዲያ ሞገስን ሲያየው መድብል እጅግ በጣም ደነገጠ። እናም ሞገስ እንዴት እንደዚህ ታደርጋለህ? ለምንድነው ሳታገግም ከመኝታ ተነስተህ የመጣኸው? ሲልም ጠይቆት ነበረ። ሞገስን ብሩክን ለማየት ነው የመጣሁት፣ እናም ደግሞ እንቅስቃሴው ለእኔ ያስፈልገኛል። አይዞህ መድብል አደንግጥ፣ አሁን እጅግ በጣም ደህና ነኝ ሲል ነበረ አስረድቶት የነበረው። መድብልም ታዲያ ሉላ አንቺ እንኳን አትሻይም? እንዴት ይዘሽው ትመጫለሽ? እንዴት እንዲንቀሳቀስ ትፈቅጅለታለሽ? ሲልም ጠይቋት ነበረ። ሉላም አይ መድብል አይዞ ደህና ነው፣ መንቀሳቀሱ ለሱ ጥሩ ነው ብዬ ነው ይዤው የመጣሁት ስትልም አስረድታውት ይገኙ ነበር። ታዲያ መድብልም እሺ ኑ ግቡ፣ እንኳን ደህና መጣችሁ በማለት ወደ ቤት እንዲገቡ ጋብዟቸው ይገኛል። ሉላና ሞገስ ብሩክን በስስት ካቀፉት በኋላ እንዴት ነህ? አሁን አገግመሃል? ደህና ነህ? ሲሉ ከጠየቁትም በኋላ አረፍ ብለው ሆዳቸውን እየተጫወቱ ይገኙ ነበር። ታዲያ ምንም እንኳን ደስተኛ ብትመስልም ነገር ግን በፍጹም ደስተኛ ያልሆነችው ሉላ አሁንም ሀሳቧ ሙሉ በሙሉ ያለው ጠበቃው ጋር ነበር። ጠበቃውም ወደ ሉላ ስልክ በመደወል ሴትዮ ምን እያደረግሽ ነው? ለምንድነው ጊዜውን የምታራዝሚው? አንቺ ጊዜውን ባራዘምሽው ቁጥር እኔ ደግሞ ሀሳቤን እየቀየርኩኝ እሄዳለሁ ሲልም አስጠንቅቋት ነበረ። እሺ ምንድነው የምትቀይረው ሀሳብ ስትልም ጠይቀዋለች። እሱም ከዚህ ከተማ መሆኑ ቀርቶ ሌላ ቦታ እንሄዳለን፣ እናም ደግሞ 2 ቀን 3 ቀን አብረሽን ጊዜ ታሳልፊያለሽ። ስለዚህ በዚህ ሀሳብ የማትስማሚ ከሆነ ነገሮችን ፈጠን አድርጊና በአጭሩ እንቋጫቸው ሲልም ጠይቋት ነበረ። ነገር ግን እሷ በፍጹም
ፈቃደኛ ስላልሆነች እባክህ አትጨቅጭቀኝ፣ እባክህ ትዳሬን ህይወቴን ልኖርበት ስትልም እየተማጸነችው ትገኝ ነበረ። ጠበቃው ግን በፍጹም የሚፋታት አይነት ሰው አልሆነላትም። እናም የሉላ ስቃይ አሁንም እንደቀጠለ ይገኛል። ሉላ ነገሮችን ለመርሳት ከተለያዩ ሰዎች ጋር ጊዜ ለማሳለፍ እየሞከረች ትገኛለች። እሱም ምንድነው ወደ ኪችን በመግባት ቅድስትን ላግዝሽ እያለችም አንዳንድ ጨዋታዎችን እየተጫወተች ትገኝ ነበረ። ታዲያ ቅድስትን መች ነው የምታገቢው ስትልም ጠይቃታለች። ቅድስትም አይ እኔን እንኳን ተይኝ፣ እናንተ ግን መች ነው የምትጋቡት? አሁን ሞገስ እንዳገገመ ወዲያውኑ ተጋቡ ስትልም ነግራት ነበረ። ሉላም አይ ቅድስቴ እንደዛ ነው ብለሽ ነው? እንደዛ እኮ አይሆንም፣ መረጋጋት አለብን። ይልቁንስ አንቺ መች ነው የምታገቢው? ከብሩክ ጋር እንደምትዋደዱ ሞገስ ነግሮኛል። አሁን ላይ የጋብቻ ጥያቄ የሚያቀርብልሽ ከሆነ ምንም ሳታቅማሚ እሺ በይው እያለችም እየመከረቻት ትገኝ ነበር። ቅድስትም እሺ፣ ነገር ግን እሱ የጋብቻ ጥያቄ የሚያቀርብልኝ ይመስልሻል? ስትልም ጠይቃታለች። ቆይ ቅድስቴ አንድ ነገር ልጠይቅሽ፣ ብሩክን ተወጀዋለሽ? ስትልም ጠይቃት ነበረ። ቆይ አንቺ ሞገስን ተወጀዋለሽ? እያለች ቅድስትም ጥያቄን በጥያቄ መመለስ ጀመረች። አዎ ነፍሴ እስኪጠፋ እወደዋለሁ፣ አንቺስ? አለቻት ሉላ። ቅድስትም እኔም በጣም እወደዋለሁ፣ ጋሼ በጣም ጥሩ ሰው ነው፣ እናም ለሱ ትልቅ ክብር አለኝ ስትልም ነግራት ነበረ። በሌላ በኩል ደግሞ ዝና ነው። ዝና አሁንም ተንኮሎ እንደቀጠለ ይገኛል። እናም በእጁ ላይ ይዟት የነበረችውን ሴት እያሰቃያት፣ እናም አሁኑኑ ታገቢኛለሽ፣ ሚስቴም ትሆኛለሽ፣ እንደምትወጂኝ ንገሪኝ እያለ እያሰቃያት ይገኝ ነበረ። ነገር ግን ልጅቷ በጣም ከመፍራቷ የተነሳ እስካሁን ጤነኛ መስለኝ ነበረ፣ አንተ ግን በፍጹም ጤነኛ አይደለህም እያለችውም የንቀት ጥጓን እያሳየችው ትገኝ ነበረ። ታዲያ ዝና አሁንም ጉራውን እንደቀጠለ ይገኛል። እኔ እኮ ዝና ነኝ እና ማንም ጠይቄው እምቢ አይለኝም። ስለዚህ ታገቢኛለሽ፣ አንቺ ሚስቴም ሆነሽ ትኖሪያለሽ። አሁን ላይ ያሉትን እዳዎችን ላጠናቅና ማለትም በዙሪያ ያሉትን ሰዎች ላስወግድና ከዛም አንቺ ነሽ ስራዬ፣ አንቺን አግብቼ በነጻነት እኖራለሁ እያለም እየነገራት ይገኝ ነበረ። መወዛገብ ላይ የሚገኙት እህትማማቾቹ ማለትም ማህሌትና ኤፍራታ አሁን ማህሌት እነ መድብልን እንዳገኘቻቸው እናም ደግሞ መድብል ለራት መብሊያ ብሎ ገንዘብ እንደሰጣት ለኤፍራታ እየነገረቻት ትገኝ ነበረ። ኤፍራታም አይ ማህሌት እነሱ ሰፈር ለምን ሄድሽ? እናም መድብልን ገንዘብ ጠይቀሽው ነው ስትል ጠይቃት ነበረ። አይ በፍጹም አልጠየቅኩትም፣ ያቺ ምሳሌ የምትባል እስስት ደግሞ አሁንም እማዬ እያለች ትጠራኝ ነበረ እያለችም ሙሉ ነገሩን እየዘረዘረች እየነገረቻት ትገኝ ነበረ። ኤፍራታም አይ ማህሌት አሁን የሚሻለሽ ይልቁንም ብሩክን ይቅርታ ጠይቀሽ እዛ ቤት መመለስ ነው፣ ትልሽው ትቀምሽው ያለሽም፣ ስለዚህ ያለሽ አማራጭ ይህ ብቻ ነው፣ እዛ ቤት እንደምንም ብለሽ መግባት አለብሽ ስትል ነግራታለች። ማለትም ብሩክ እንደምንም ብዬ ይቅርታ ካደረገልኝ ለልጁ ጥሩ እናት እናም ደግሞ ለሱ ደግሞ ጥሩ ሚስት እሆንለታለሁ፣ በፍጹም ከዚህ በፊት ያደረግኩትን ነገር አልደግመውም፣ እናም እሱን የግዴታ ማሳመን ይኖርብኛል ስትልም ወስና ነበረ። ታዲያ ይህንን ወስና እያለ ወደ ዝና ስልክ ደወለችለት። እናም ዝና ከዚህ በፊት እነ ቅድስትና ማህሌትን ከሆነ ሰው ጋር አይቻቸው ነበር፣ እሱም ደላላ ነው፣ እሱን ላገናኝሽና እዛ ቤት ለመግባት አማራጭ ይሆንሻል፣ ከደላላው ጋር አውሪ ብሎ በላካት መሰረት ወደ መርዙ ስልክ ደውላ ላገኘ እፈልጋለሁ ብለው አግኝተው ነበረ። እናም እዛ ቤት ለመግባት የግዴታ ነገሮችን ማመቻቸት አለብኝ በማለት ለመርዙ ስለ ቅድስት ጠይቀው ነበረ። እሱም ቅድስት ማለት ቆንጅዬና የዋህ እጅግ በጣም አድርጌ የወደድኳት ልጅ ነች ሲልም አስረድቷታል። ማህሌትም ታዲያ ቅድስት አሁን ምን ላይ ነች ስትልም ጠይቀዋለች። አይ አሁን ደግሞ ባሏ ከሄደበት መጥቷል፣ እናም ባል አላት፣ ይህንንም የነገረችን ዳጣ ናት ሲልም ነግሯት ነበረ። አይ መርዙ አንተ እንደው ምን አይነት የዋህ ነህ፣ ቅድስት እኮ ባል የላትም ስትልም ለመርዙ ተስፋ ሰጥተው ነበረ። እሱም ታዲያ ለምንድነው ታዲያ ባል ከሌላት ባል አለኝ ብላ የነገረችኝ ሲልም ጠይቋት ነበረ። ማህሌትም አሁን ወደ እነ ቅድስት ቤት ትወስደኛለህ፣ እናም እዛ እውነታውን ሁሉ ታውቃለህ፣ አብረን እንሄዳለን ስትልም ጠይቀው ነበረ። ቃረን አልሄድም፣ ለምን አንቺ ብቻሽን አትሄጂም ሲልም እሱም ነግሯታል። ማህሌትም አይ እኔማ ብቻዬን እንዳልሄድ ቤቱን አላውቀውም ስትልም ደላላው ልትጠቀምበት እየሞከረች ትገኝ ነበር። የማህሌት ሀሳብ ምንድን ነው? ቅድስትና ደላላው ፍቅረኛሞች እንደሆኑ በመናገር እሷ ደግሞ ከብሩክ ጋር አለያይታ እሷ ከብሩክ ጋር መሆን ነው አላማዋ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።